ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎችን አስቀድማለን። አብራችሁን ቆዩ። በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ተገልጿል። በዝርዝራችን የምትሰሙት ይሆናል። ሳፋሪኮም ኢትዮጵያ በዳታ ጥቅል አገልግሎቶች ላይ የዋጋ ጭማሪ ማድረጉን አስታወቀ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሳፋሪኮም ኢትዮጵያ በዳታ ጥቅል አገልግሎቶች ላይ የዋጋ ጭማሪ ማድረጉን አስታወቀ። ሳፋሪኮም ኢትዮጵያ እየጨመረ የመጣውን የስራ ማስኬጃና የኢንቨስትመንት ወጪን ታሳቢ በማድረግ በሞባይል የዳታ ጥቅል አገልግሎቶች ላይ የዋጋ ማስተካከያ ማድረጉን ገለጸ። ኩባንያው ለደንበኞቹ ባስተላለፈው መልእክት ይህ የዋጋ ማመጣጠን እርምጃ የተወሰደው አስተማማኝና ጥራት ያለው የሞባይል ዳታ አገልግሎት ተደራሽነቱን ለማስቀጠል መሆኑን ገልጸዋል። ሳፋሪኮም በመልእክቱ ለ12 ሚሊዮን ደንበኞቻችን ምርጥ የኢንተርኔት አገልግሎት ለማቅረብ ቁርጠኛ ነን በማለት ደንበኞቹ ላሳዩት እምነትና ቀጣይነት ላለው ድጋፍ ምስጋና አቅርበዋል። ምንም እንኳን ኩባንያው የዋጋ ማስተካከያው የደረሰበትን የኢኮኖሚ ምክንያቶች ባይዘረዝርም በኢትዮጵያ ያለው ወቅታዊ የዋጋ ግሽበትና የውጭ ምንዛሬ ለውጥ በቴሌኮም ዘርፍ ላይ ጫና እያሳደረ እንደሚገኝ ይታወቃል። ድርጅቱ ከዚህ ቀደም ከሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም በነበረው ግማሽ በጀት ዓመት የነበረበትን ኪሳራ በ52.83 በመቶ መቀነስ መቻሉን አስታውቆ ይህንን መሻሻል ያስመዘገበው በሀገሪቱ ከተተገበረው የውጭ ምንዛሬ ተመን ማሻሻያና በኦሮሚያና በትግራይ ክልሎች ከታየው የጸጥታ መረጋጋት ጋር ተያይዞ መሆኑን ገልጾ እንደነበር ይታወሳል። በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ተገለጸ። የድንበር የለሽ ሐኪሞች ቡድን ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን እያከመ እንደሚገኝ አስታወቀ። በጋምቤላ ክልል በተቀሰቀሰ ግጭት በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ተገለጸ። ዓለም አቀፍ የድንበር የለሽ ሐኪሞች ቡድን በዚያው ዕለት ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን ማከሙን አስታውቀዋል። ትናንት ታህሳስ 15 ቀን 2018 ዓ.ም በክልሉ ኢታንግ ልዩ ወረዳ ታርፓም ንዑስ ከተማ በተፈጸመ ጥቃት ቢያንስ 47 ሰዎች መገደላቸውን የአካባቢው ምንጮች ለአዲስ ስታንዳርድ መግለጻቸውን በዘገባው ገልጸዋል። ስማቸው እንዳይጠቀስ የፈለጉ አንድ የጤና ባለሙያ እንደተናገሩት ከሆነ ይህ ቁጥር በመጀመሪያ ደረጃ መረጃ ላይ የተመሰረተ በመሆኑ የሟቾች ቁጥር ከዚህም ሊያሻቅብ ይችላል። በሰማሁት መረጃ መሰረት 47 ሰዎች ሞተዋል ያሉት ምንጩ በቤታቸው ውስጥ እንዳሉ የተቃጠሉ አንዳንድ ሰለባዎች እስካሁን በሟቾች ቁጥር ሳይካተቱ ሊቀሩ እንደሚችሉ አክለውን ገልጸዋል። አክለውም ነዋሪዎች አሁን ሟቾችን እየቀበሩ ነው ብለዋል። ድንበር የለሽ ሐኪሞች ቡድን በበኩሉ ትናንት ታህሳስ 15 ቀን 2018 ዓ.ም ባወጣው መግለጫ በጋምቤላ ክልል ያለው ግጭት ከትናንት ማለዳ ጀምሮ መጠናከሩንና ተቋሙ በአንድ ቀን ውስጥ ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን መቀበሉን አስታውቋል። ግጭቱ የሚቀጥል ከሆነ በሚቀጥሉት ቀናት ተጨማሪ ተጎጂዎች ሊመጡ እንደሚችሉም አስታውቀዋል። አንድ የአካባቢ የከፍተኛ መንግስት ባለስልጣን ጥቃቱ መፈጸሙ ለአዲስ ስታንዳርድ አረጋግጧል። ይሁን እንጂ ባለስልጣኑ እስካሁን የተረጋገጠ የሟቾችም ሆነ የቁስለኞች ቁጥር እንደሌላቸው ተናግረዋል። ባለስልጣኑ ጥቃቱ ከድንበር ማዶ በመጡ አካላት የተፈጸመ ነው የሚለውን መረጃ ክስ ውድቅ ያደረጉ ሲሆን በጥቃት ችግሩ ምክንያት ወደ ጋምቤላ ከተማ የሚደረጉ እንቅስቃሴዎችና ሕክምና ፍለጋ የሚመጡ ሰዎች ጭምር መገደላቸውን አረጋግጠዋል።